ከተማ ነው ቤታለው ጥፍጥ ነው አቤት እግሯ ወርዶ ወርዶ ተተገለለ እንደዘንዱ አገርነ ዱባይ ባንዳስ ላይ እዚህ ቆርቆሮ ያያርለት ምን ይዘህ ነው እንዳትሉ ያዝ ምኑን ላይክ ሼሩን ጋይስ እንግዲህ ዛሬ ከች ብለናል እስከ መጨረሻ አብራችሁን ቆዩ መሄጃ ቦታ አጣችሁ ነው ጃዛ ቤት ሁሉ የምትሄዱት ወይም ደግሞ ሳር ላይ ምናምን ተኝታችሁ የምታሳልፉት የረፍት ቀናችሁ እንግዲህ ውስጥ ማታውቁ ከሆናችሁ ይሄን ቪዲዮ እስከ መጨረሻ እዩ ዛሬ ከተሙ ሄደው ብላችሁ ሐሳብ እንዳይገባችሁ ዛሬ ይያችሁ ሄደው አቡዳቢ ነው ከዱባይ ወደ አቡዳቢ እንላለን ይወጣን ነው ከቤት አለን እንግዲህ ይሄው ተመልከቱ እየሄድን ነው እንግዲህ ጋይስ ፕሮግራም ቦታ ላይ ስንደርስ አብረን ያለውን ነገር እናስተላልፋችኋለን ዋላም አሉ አብረን ነው እናሳልፈው our destination is here ደርሰናል እንግዲህ ቦታው ላይ እንደምታዩት ወና ነው ምንም ነገር እያየዋል አብራችሁን ቆዩ ሰብስክራይብ ላይክ ማድረጋችሁ እንዳትረሱ እዚህ ጋር ጎረምሶች አሉ ያው እንዴት አገኘው አታ ብራዘር ስቱፒድ ሰነፈቢ እንግዲህ ልጅቷ መጣ እየተቀበለች ነው እዚህ ጋር ያው ከማዳም ልጅ ጋር አንድ ላይ ከች ብለዋል እዚህ ጋር እንግዲህ ሰላም እየተባባሉ ነው ይሄ ሁሉ ከተማ ነው አዎ ከተማ ውጭ ሀገር እኮ ነው ውጭ ሀገር ነው ያው እንግዲህ ያው ደርሰናል እዚህ ድረስ ባለልደቷ አስፋናት እግሯ ወርዱ እግሯ ወርዱ ተተገለለ እንደዘንዱ በጣም ሞቃት ሊሆን ይችላል አየሩ ግን ደስ የሚለው ነገር ንፋስ አለ በል እንግዲህ አይንህን እንኳን መግለጽ ይከብዳል ፀሐዩ ማለት ነው ግን በዚህ ሙቀት ውስጥ ያው ንፋሱ አለ ንፋሱ በጣም ፓወር አለው አይኔን ሁላ ነው የሚዘግነውና አሁን 42 ዲግሪ ሴንቲግሬድ ነው 42 ሴንቲግሬድ ማለት እንግዲህ አስበው ኢትዮጵያ ላይ በጣም ሆት የሚባለው 30 ነው 30 በጣም ሆት ነው አይደለ እዚህ 42 ነው አሁን ኖርማል ነው በዚህ ሰዓት እንግዲህ አሁን እንግዲህ አየሩን ለምደነው ነው ማለት ነው አዎ ሄዳታ አቅማ እንጂ ልክ የመጣው ሰሞን ለሽንቴ ሲወጣ ማለት ነው ለሽንቴ ሲወጣ ያለበኛል እርሲያስ ለማዴ ነው አይኔን አታስቀው አለች ሴትዮ ምንድነው ከኋላ የምትከተለን እንካ እግር ብላ እንደምታዩት እዚህ ጋር ዋው ወድቄ ነበር ጋይስ እዚህ የዱባይ ቦሌ ቡልቡላ ይሄ ያለነበት እንዳለ እዚህ ጋር የምታዩት ቤቶች አላለቁም ጅማሮ ላይ ነው ያሉትና ይፈጭ ልትሉ ትችላላችሁ እኔ ግን ቦሌ ቡልቡላ አብርቼዋለሁ የት ሀገር ነህ ዱባይ ባንዳስ ላይ እዚህ ቆርቆሮ ያያርለት አታየም ነው ቆርቆሮ አይገርመኝ ግን ሀገራችሁ በጣም ሰፊ ነው ምንም ያልተሰራ ቦታ ሀገር ነው ያለው ሀገር እንዴ ምን የሰው እጥረት ስላለ ይሁን አላውቅም የሰው እጥረት የለም በርግጥ ብርም አላችሁ መሬትም ደግሞ ጨቅን ያላችሁ ከምን አጋችሁ በል ገና አልተነካም ነው ማለት አልተነካም ይሄ በቃ ዝም ብሎ ፎቅ ቢገነቡ ይበቃችሁ ቦታ አይደለም አላውቅም አይፈልጉትም መሬቱን ላይ ይመስለኛል ሁለት እግረኛ ነው ያለነው እዚህ ጋር እኔና እሱ አስፋልቱን አንድ የሚመጣ መኪና የለም መሀል ላይ ራሱ ልትተኛ ትችላለህ እዚህ ጋር አንተፈ ማለት ነው በጣም ንጹህ ነው በዛ ላይ ስንት አይነት ልጅ አለ ስንት አይነት ትውልድ አለ ሪኮግናይዝ ልታደርጓቸው የሚገባው ነገር አዋራ አለ እዚህ ጋር ምናምን ይሄን አዋራው አስፋልቱ ላይ ገብቶ ምናምን አስፋልቱን አያቆሽሸውም just look at it just so nice ያው እንደምታዩት አየሩ በጣም ተስማሚና ውብ የሆነ አየር ነው እጅግ በጣም ደስ ይላል እንግዲህ እንደምታዩት ነው እንደዚህ አይነት ቦታዎች አቡዳቢ ላይ በየ15 በየ20 ኪሎ ሜትር ውስጥ በየቦታው ላይ አሉ ይሄ ቦታዎች የተሰሩት ነፃ ናቸው መግቢያቸው ማንንም ዜጋ እዚህ ውስጥ ገብቶ ጊዜውን ማሳለፍና የረፍት ሰዓቱን መቆየት ይችላል እዚህ ውስጥ ብዙ ጊዜ እኔ ከታዘብኩት ውስጥ አበሻ ብዙ ጊዜ እዚህ ውስጥ አይገባም ኢጃዛ ቤት እየሄዳችሁ ሁላ ምን እንደምትሰሩ እናውቃለን ግን ጋይስ እዚህ የመጣችሁ መንፈሳችሁን አድሱ ውሃ መጣት ከፈለጋችሁ እንደዚህ ቀዳ አርጋችሁ ተጣላችሁ እዚህ ደቅ ብላችሁ ደግሞ መጽሐፍ ማንበብ የሚወድ በቃ ቻት ማድረግ የሚፈልግ ሰው ምናምን የጥሞና ጊዜ ማሳለፍ የሚፈልግ
እጅግ ተስማሚ ቦታ ነው። ከጓደኛ ጋር መተል ተዝናናበት የምትችልበት ቦታ ነው። በቃ ቀውጥ ያንስ ነው። አይ አልፈልግም ካልክ ደግሞ እዚህ ጋር ስፖርት መስሪያ ያበደ ቦታ አለለ። ጫማህን ታወልቃለህ። ምንም አያስፈልግም። ይሄ መሬቱ እንዳለ ስፖንጅ ስለሆነ ያነጥራል ነው ማለት። ምቾቱ ራሱ በቃ አልጋ ነው ተኛብኝ ነው የሚልና በጣም ቀውጥ የሆነ ቦታ ነው። እዚህ ጋር ወጥተህ ብቻ ስፖርትህን መጠብጠብ ነው። ጤንነትህን ማመንተን ነው። ኢጃዛ ቤት እያልክ እዚህ ዱባይ አቡዳቢ የምትሯሯጡላ ታቆማለህ። ይሄን ካየ በኋላ ማለት ነው በየጊዜው እየመጣህ እዚህ ቦታ እንደዚህ አይነት ቦታዎች ላይ ስፖርት መስራት አለብህ። ጤንነትን መጠበቅ፣ ራስን መንፈስን ማነቃቃት አለብህ። ልክ እንደኔ እንደምታየው ማለት ነው ያረጋለች። በብደብድ የሆነ ቦታ ነው እንግዲህ እያሳየኋችሁ ያሉት። ዮ is another level bro. Damn. አስቧል ከቸከስ ጋር ከሚስት ጋር ምናምን ቀውጢ ነው። damn no way what is this ምንድነው ወገኖች? እዚህ ጋር በቃ እርፍ ትላለህ። መንፈስ አይደለም ስጋ ማለት ነው። በቃ አሁን ኢትዮጵያ ብሆን ኑሮ እዚህ ጋር መቃም ነበር። what did he say? እዚህ ጋር መቃም ነበር። ባለጌ ቡርጋት። እዚህ ጋር እንደምታዩት የህፃናት መጫወቻ ቦታዎች አሉ። ልጆች ካሉ ደግሞ በቃ ልጅ ያለው ሰው እዚህ አብዛኛው ኢትዮጵያዊ ልጅ ስለሌለው ልጅ ዝም ብለህ ትደበራለህ እያየ እንጂ እዚህ ያ ትልቅ ሰው ይጮትበታል። ያው ህፃናቶቹም በብዛት የሚጮቱበት እዚህ ቦታ ላይ ያው እንደዚህ ቦታዎች ላይ ደግሞ ጥሩ ቦታዎችን አሳያቸዋለሁ የሚል ሀሳብ አለኝ። እኔ ብዙ እቅዶች አሉኝ። እንደምታዩት አካባቢው አየሩ ምናምን በጣም ደስ ይላል። ያያቸውና ወሮጂ ጥሩ ጊዜ ማሳለፍ ነው እንግዲህ። ወሮጂ ከኢትዮጵያ ድመቶች ይለያሉ። አሁን እዚህ ጥቅም ፈልጎ ምናምን አይደለም የሚቀርበው፣ ፍቅር ነው የሚፈልጉት እዚህ ያሉ ድመቶች። ስለዚህ ያው አሁን ኢትዮጵያ ያሉ ድመቶች ሴትና ድመት አንድ ናቸው ይባላል፣ ግን እኔ ስቀልድ ነው። እኔ የምሬን አይደለም። እዚህ ያሉት ግን ያው ምግብ ምናምን ችግር የለባቸው። እንደምታያቸው ሰንጋ ፍቅር ነው የሚያባቸው። ፍቅር እንደዚህ የሚንከባከባቸው ዲስትሪክት የሚያደርጋቸው ምናምን ደስ ይላቸዋል። ቆይስ ያቺ ሰላም በያቸው። በጣም እኔ እንደዚህ አይደል ያላየሁም። እንደዚህ መሆን አለቅጥ እንደዚህ መሆን 40 ደቂቃ ወደዛ የምትደርስበት ነው። ከኢትዮጵያ ውጭ አልሄድም። ከኢትዮጵያ ውጭ ቢባል አዎ ይባላል፣ ግን ኢትዮጵያ ርዕሰ ከተማው ላይ ያለ ይህ መልኳ ራሱ የሆነ ሳሙኤልን ነው የምትመስለው። ያው ጾታን እንዲላችሁ ያው ከድመቴ ጋር ቀውጥ ያለ ጊዜ አሳለፉ። እዚህ ጋር ያው እስካሁን ድረስ ሰብስክራይብ አላደረጉም። አይገርምሽም? እንደዚህ አብረውን ፈታ እያሉ ሰብስክራይብ የሚለውን መተን አልተቻለም። ኧረ ደስ አይልም። ንገሪያቸው እንጂ ወሮዬ ንገሪያቸው እንጂ። እዚህ ጋር የምን ሮናልዶ የምን ሜሲ የምን ኔይማር ነው። በቃ ጆካሪ አክት ጥበብ ጥግ ድረስ ይላል። ያስጠላል። በቃ ወይኔ ለምን ለዱባይ ብሔራዊ ቡድን እኔ ተስፋውላ እንዳለኝ ምንም እየተሰማኝ ያለው ማለት ነው። እንዲህ ተደበርኩ ምናምን በቃ ወደ እረፍት ቦታ መጣሁ ምናምን አረፍ አልኩኝ። የልደቱ ፕሮግራም ተጀምሯል። ያው እኔ እዚህ ጋር ፈታ እያልኩ ነው። እነሱ እዚህ ጋር በት እያሉ ነው። እንግዲህ ኬክ ይቆረሳል፣ ምን ይደረጋል አላውቅም። እኔ እንግዳ ነኝ። ትንሽ ከስፖርት በኋላ ኳሴን ጠብ አድርጌ ምናምን እረፍት አድርጌያለሁ። ያው እየቀራረቡ ነው። እዛ ጋር ምግብ ምናምን ፈዋለ ሊፈወስ ነው። በቃ ቡሊ ምናምን ጨቅ ነው ያረጋል። ልጅ ጽድት ብለህ ፈዋሃን ትፈወሳለህ። ይኸውልህ እንግዲህ አቤት ዶሮ ወጥ ማን ነው? ሶሪ ዶሮ ወጥ። who's make this one? who made this? እንጀራ ምናምን አለ። እንጀራ ይናፍቃል። ዱባይ ላይ ይኖር መቼስ ታውቃለህ። my gosh የዱባይ ነዋሪ የሆነ ሰው እንጀራም በፍቅር ነው የሚወደው። እንዲህ ቫልዩ እንዳለው ልነግራችሁ አልችልም። ያው መልኩ እንዴት ያበደ ሽሮ ማን ነው? በጣም አሪፍ ነው። አቤት ያለ ነው እንጂ ይባረክ። ጥፍጥናው በጣም ስፔሻል ነው። ጥፍጥናው አቤት ጠብ አደረግ ነው እንግዲህ። ቦታ ተሰይመናል። እንዲህ ከፈት ይደረግ። ድንች ወጥ ባልጫ ጣውል ነግራችሁ አልቻለም። ቀውጥ ያለ ነው። ይሄም ብድ ያለ ነው። ቴምር አለ እዚህ ጋር ጥግ ላይ ኩኪስ ምናምን አሉ። ድፎ ዳቦ አለ እዚህ ጋር። ድፎውን እስኪ ያበረ ድፎ ዳቦ ነው። በቃ ልነግራችሁ አልችልም። ኩቡዝ የለመደ ሰው መቼስ ታውቃላችሁ። እናንተ ለነገሩ አይገባችሁ።
ኩቡዝ መብላት የለመደ የዚህ ድፎ ዳቦ ጥፍጥና እንዴት እንደሚያጣጥሙ ልነግራችሁ አልችልም። ኮካኮላችን አለ እዚህ ውሃ ስለሌለ ጭልፋ በሶፍት ይጠረግላል ነው ማለት ተደርግ ይደረጋል ፍትን ትላለች። ከዛ እንደ አዲስ ያው ዶሮ የተጨለፈበት ጭልፋ ድንች ወጥ ይጠለፍበታል ነው ማለት የታለ እንግዲህ ዶሮ እንቁላሏን ሾንኳት ካንዳንድ ነው መገባላት ወጣ እንዳለ ያው እኔ ነኝ እየቆረስኩት ያለው እዚህ ጋር እግዚአብሔር ይመቸኛል አላህ ይመቸኛል ነው። ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር። ኦኬ ጋይስ ሃፒ በርዝዴይ ቱ ዩ ሳይባል ነው እኔ እዚህ ጋር እንግዲህ አረ ግን ለመብላት ቸኩለን ሁላችን ሃፒ በርዝዴይ እንኳን አላልንም ማለት እንዴ መሀል አላረኩትም እንዴ ወይኔ ላሽ ሃፒ በርዝዴይ ሃፒ በርዝዴይ ያማል ብሎ እየተከታተለ ነው። በጉ ታርዷል ወይ ሃፒ በርዝዴይ ኬኩ ታርዷል ወይ ታርዷል በሞቴ አንድ ያጣላል በሞቴ አንድ ጉርሻ በሞቴ አንድ ያጣላል በሞቴ እዚህ ጋር ጥቁር ያለ በጣም ውብ የሆነ በቃ የተዋበ እንዲህ ሲታይ ራሱ በቃ የሚያረካ የሆነ ጥቁር ቡና ተከሽኖ ቀረበልን። ተመልከቱ ሲወርድ ጊዜ ራሱ የሆነ ጥቁረቱ ማጥቀላ ያለ ቡና ነው። ምርጥ ቡና የሚባለው በቃ በጣም የሚያምር ቡና ነው። ሲጠጣ ራሱ በቃ ነግራችኋለሁ ጣዕሙ አጥኝ የሆነ ቡና ተከሽኖ ይሄን ጥፍት ያለበት ምግቡ ላይ በቃ በለው ንቅንቅ የለም እና ሰማዩ እንደምታዩት ይኸውልሽ እዛው ቁጫይ ኢንቫይሮንመንት ሆና በጣም ቀውጤ ነው። ከላያችን ላይ አውሮፕላን እንደቀልድ ነው እፍ እያለ ማለት ይሄን መሰለ ቡና አጣጣም መሰል ተደርጎ እንደዚህ በቃ አቤት ስኳር በትንሹ ጣል ተደርጎበት በጨው ነው የምንጠጣው። መቼስ የጉራጌ ነገር አውቄ ነው በስኳር ግጥም ማርገና ማስለ ነው ምናምን ፉት አለን ጠጣን እላችኋለሁ። እንግዲህ ያው በኋላ ጭፈራ ነው እንግዲህ ከጠገበ ሆድ ደጋጎቹ መጀን በቁሃሩ ደጓ ርቦሻል በሏል ቁርሻ አይጠፋም ከቷል የቦሳና ቀበ ወጥቶ እንደዋለ ያየሽ ለምን ይሆን ክብር ከሚለው ያየሽ ለምን ሙቀቱ በቃ ልነግራችሁ አልችልም። ቁንጣኔ ይሄ የጥጋብ ስሜት ነው አላውቅም። በቃ በጣም እያላበኝ ነበር እንደዚህ ቁጭ ብዬ ራሱ በቃ ሙቀቱ ነው የሚያልበኝ። በቃ እንደዚህ ሙቀቱ ከሚጫወትብኝ ለምን የኔ ውድ ጋር ደውዬላት ዘፈኝልኝ አላት ምናምን አልኩኝና ከአንዳንድ ደውዬላት የኔ ፍቅር እስኪ ዘፈኝልኝ መንገድ ልሄድበት ብያት አለሜ በሚጣፍጠው አለሜ አዲስ ነገር የለም እናሳ መተናል ቤተሰብ ቤት ገብተናል። እንግዲህ ጋይስ እስኪ እኔ አሁን የምጠይቃችሁ ኮሜንቱን ያዝ አድርጋችሁታል ወይ ነው? አሁን ምንድነው ጥያቄ? አሁን እንዴት አያችሁት ቪዲዮውን? ቀጣይ ላይ እንዴት ነው ጆካሪያክስ በምን ይምጣላችሁ? ይመቻችኋል ወይ? ሐሳቡ ምናምን ተመችቷችኋል ወይ? አሪፍ ነገር ባቀምስሙ። ቀጣይ ግን ያው እንደ ጀማሪ ምን አያችሁብኝ ክፍተት፣ ምን አያችሁብኝ ጥራት ነገር ምናምን ደቅ አድርጉልኝ። ወዳችኋለሁ። ዱቅ ምኑን ኮሜንቱንና ላይኩን ሼሩን ይመቻል።